ሄርሜላን ሩታን እንደማይፈልጋት አይመለከትሽም አንቺ በእናኛ መሃል ምናምን በቃ እንደማይፈልጋት ነው ከሩታ ጋራ እርግጠኛ ነኝ። ተቃጥዬ በቃ እርር ብያላቅም በእውነት ነው የምላችሁ። በጣም ነው የተናደርኩት። የአብርሃም ስራ በጣም ነው የሚያናደው። እንደ አንተ ማን ምንድነህና ነው እግዚአብሔርን ነው የምላችሁ። ግን ያው ማስጨነቅ የለባችሁም። ግን ምንድነው ይሄ? ምን አይነት ነገር ነው እየተፈጠረ ያለው? አይደለም አይ አንተ ማትፈልግ ከሆነ እኮ አንድ እኮ መልስ መስጠት ትችላለህ። አንተ ማን ሴት ልጆች ላይ የምትጫወተው? አንተ ማን እንዴ? ማትፈልግ ከሆነ እኮ አልፈልግሽም ሄርሜላ ማለት እኮ ትችላለህ እኮ እንዴ። ሄርሜላም ደግሞ ራስሽን አስከብሪ። በቃ የሰው ባል የሰው ነው፣ ምንም አይሰራልሽም። እኔ በጣም ነው ዛሬ አንጀቴን የበላሽኝ። መብራንን የፈለገ ይሁን የሩታ ቅብጠትም ስላለበት ነው አብርሃም ለሩታ ሊተዋት የቻለው። ቅብጠትም ስላለባት ነው የተዋት ማለት ነው። እና እቺ ልጅ እየተጎዳሽ ነው ያለች። ወይ መልስ አይሰጥም። አንተ እንዴት ነው አንተ በማናገር ነው ሁለት ሴት ወደ ከሁለቱም ጋር መለያየት አልፈልግም ያልከው? ከብሩታም ጋር መለያየት አልፈልግም፣ ከሄርሜላም ጋር መለያየት አልፈልግም። ምን አይነት ልብ ነው ያለ? you are hurt to hurt ትነገረን። ሁለት ልብ ነው እንዴ ያለ? ምን አይነት ጉር ነው ይሄ? በእናታችሁ ማርያምን ዛሬ ይውላችሁ። እኔ ይሄን ቪዲዮ በእናታችሁ በማርያም ይሄን ቪዲዮ በደንብ አድርጋችሁ ላይክ ያደረጋችሁ አብርሃም ጋር እንድደርስልኝ ይፈልጋሉ። በመቤቴ እንደ በአላህ ይዣቸዋለሁ ሙስሊሞቹ ማለት ነው። እና አብርሃም አንደኛ ነገር በሄርሜላ ህይወት የተጫወትክ ነው ያለው። አንተ ማትፈልጋት ከሆነ ልብ ውስጥ ከሌለች ለዚህ ልጅ ቁርጥ መልስ ሰጥተሃት መመለስ ነው ያለብህ። አይ ከሩታ ጋር ሆናለሁ ካልክ ደግሞ ከሩታ ጋር ሆኖ እኔ ግን ሳስበው አብርሽ ሩታን ፈርቷት ነው መሰለኝ። አሁን ሄርሜላን ከመረጣት ልጄን አታሳየኝም ታሰቃየኛለች ብሎም አስቦም ሊሆን ይችላል። አላቅም ብቻ ወይ ሩታም ከልቡ ላይ ስላለችም ሊሆን ይችላል። ግን ምንድነው እዚህ ጋራ ደግሞ ህይወት ነው፣ ህይወት ይቀጥላል። ህይወት ስለሚቀጥል ምንድነው ማድረግ ያለበት? ሄርሜላ ማይፈልጋ ከሆነ ማሰናበት፣ ከሩታ ጋር መቀጠል። አሁን ደግሞ ስናየው ስታይሉ ምናምን ሄርሜላን ሩታን እንደማይፈልጋት አይመለከትሽም አንቺ በእናኛ መሃል ምናምን በቃ እንደማይፈልጋት ነው። ከሩታ ጋር እርግጠኛ ነኝ አብርሃም መኖር አይፈልግም። ያው ስለ እኔ እንጃ የሆነ ፍራት ነገርም ሊሆን ይችላል እንጂ ከሩታ ጋር ያለው ነገር ጭላንጭል ላይ ነው። ግን ምንድነው መሰላችሁ እዚህ ጋራ ሄርሜላ ለምን በቃ ማይሆን ነገር ከሆነ ለምን የልጅቷንስ እንትን ያበላሽባታል፣ ህይወት ያበላሽባታል። ማርያምን ይሄ እኮ ህይወት ነው። አንድ ሴት ደግሞ ካፈቀረች ቤተሰብ የተፈለገ ነገር ይምጣ ሌላ ቦታ ሂጂ ብሏት አትሄድም። በቃ አፍቅራለች። በቃ እኔ የፈለጋችሁትን በሉ። ዛሬ ማርያምን ሄርሜላ በጣም ነው ያሳዘነችኝ። በጣም ከሚገባው በላይ ነው አንጀቴን የበላችኝ። ማርያምን ነው የምላችሁ። እኔ አብርሃም በጣም አናዶኛል። በጣም ነው ያቃጠለኝ። ሁለት ሴት ባንዴ መምረጥ ማለት ምን ማለት ነው? ምርጫህን ማሳወቅ ነው እንጂ ያለብህ ማትፈልጋ ከሆነ በቃ ህይወቷን አትያዝባት እንዴ። ሴት ልጅ ነች፣ ሁለት ነው እድሜ ይሄዳል። የሩታ አነጋገር ሰምታችኋል? ሲሪየሱና ቀብረር ብላ ኮራ ብላ አነጋገሯ ያያችኋል። ሴት ልጅ ነሽ፣ እድሜሽ ሊያልፍ ይችላል። እሱ ቢፈልግ መልሱን ይስጥሽ ነበረ። አይታችሁ አነጋገሯን ወረበለው። ግን በቃ ማርያምን እኔ ያላቅም እኔ እግዚአብሔርን እንጃ ብቻ እኔ አብርሃም በጣም አጥፍቷል። ይሁንክ ጅል ማርያምን ጅል ነህ በቃ እንዴ። አንተ ምንድነው ሐሳብክ? ምንድነው ሐሳብ? ወይ ከልጅናት ጋር ሆነ ከልጅናት ጋር ቀጥል፣ ወይ ከሄርሜላ ጋር ሆነ ከሄርሜላ ጋር ቀጥል። በቃ አትንዘላዘል። አንተ ሴት ትወዳለህ ማለት በቃ ዘልዛላ ነህ ማለት አብርሃም በቃ የሁለቱም ይጣፍጥሃል ማለት ነው። በቃ ጣፋጭ ነገርማ አለ። የሄርሚዬም ጣፋጭ ነው፣ የሩታዬም ጣፋጭ ነው ማለት ነው። በቃ የሁለቱም ጣፋጭ ነው። ልትፋታው አልቻልክም ማለት ነው እንዴ። ሌላው እንዳይበላ ነው። አሁን ሄርሜላ ከፈታት እኮ ሌላ ሰው ይበላታል ብሎ ፈርቶ ነው። ሄርሜላ መተው አይፈልግም። ገብታችኋል? ሩታንም በዚህ በኩል መተው አይፈልግም። እና እሱ ሁለቱንም አጣፍጦ መኖር ነው የሚፈልገው፣ ሁለት ሚስት ማለት ነው። እና አሁን እናንተ ወይም ሄርሜላና ሩታ ተስማሙና እንግዲህ ካልሆነ በቃ ተስማምታችሁ ሄርሜላም ታግባው ሩታ ማግቢ፣ ሁለት ሚስት ይምራ። በቃ ይሄ ነው እሱ ፍላጎቱ። በእኛ ሃይማኖት አይፈቀድም። በስመ አብ ወመንፈስ ቅዱስ በእኛ ሃይማኖት አይፈቀድም። ግን እሱ ሐሳቡና እንትኑ ይሄን ነገር ነው እያሰበ ያለው ማለት ነው። እውነቴን ነው የምናገረው። እኔ ዛሬ በጣም ነው ያፈርኩት በአብርሃም ሁለት ሴት መምረጥ። ሄርሜላንም ይወዳል፣ ቤተሰብ ይወዳታል። ሩታንም እንደዚህ ማጣት አይፈልግም። እሺ ምንድነው ሐሳብክ? ምንድነው ታዝኔልትክ? ምንድነው የምታስበው ነገር? እኔ እኮ አነጋገሩ ሁሉ እኮ ነው ግራ የገባኝ ዛሬ። ቤተሰብ ግራም ያጋባ ነገር ነው እንዴ።
ኧረ አንተ ሰው በእናትህ በቃ እኔ አላቅም ብቻ ሄርሜላ እኔ እግዚአብሔርን ነው የምልሽ እህቴ በጣም ነው የምወድሽ በጣም እኔ በፊት አልወድሽም ነበር ግን አሁን አሳዘንሽኝ በቃ እኔ እንጃ እኔ ልቤ እኔ አላቅም ሴት ልጅ እንደዚህ ስትሆን እኔ ማየት ራሱ ያስጠላኛል ግን ያው የሰው ባል ነው የሰው ባል ከሆነም ደግሞ ከሩታና አብርሽ ደግሞ ያው አልፈ እንደማይፈልጋት ነው እዚህ ጋር የሚናገረው እንደማይፈልጋት እየተናገረ ለሩታ ያለውን ፍቅር አይገልጽም እኔ ምለው ማርያምን ነው ምለው እኔ በቃ ከምንም በላይ ለሄርሜላ ማስተላለፍ በእናታችሁ ቪዲዮ ላይ ካርጉ ከምንም በላይ ለሄርሜላ ማስተላለፍላት ነገር ቢኖር እባክሽን በቃ ሄርሜላ ማይሆን ነገር ከሆነ ከህይወታቸው ውጪና በቃ የራስሽን ህይወት ምሪ አቃለው ፍቅር ነው ፍቅር ቶሎ አይፋታም ፍቅር ቶሎ መራቃትቺም እናቃለን ግን ምንድነው መሰልሽ እዚህ ጋር በቃ የማይሆን ነገር ከሆነ አንቺ እድሜሽንና ጊዜሽን አጨርሽ ከአብርሃም ጋር እግዚአብሔርን ነው በቃ ሄርሜላ የራስሽን ህይወት ማየት ይችላል በጣም ቆንጆ ልጅ ነሽ በጣም ስነ ስርዓት ያለሽ ልጅ ነሽ በጣም ለወንድ ክብር ያለሽ ልጅ ነሽ ለአብርሃም ክብር ሰተሽዋል ብዙ ነገር ቆመሻል በዛ ምክንያት አንቺ ጥሩ ልጅ ስለሆንሽ አንቺ እግዚአብሔር ብትገፊም ጥሩ ነገር ነው የሚገጥምሽ እውነት አንቺ ከተገፋሽ ማለት ነው ስለዚህ በቃ ከመሃላችሁ ውጪና የራስሽን ኑሮ ኑሪ በቃ ምንም አይሰራልሽም አብርሃም ደግሞ አንተ ምርጫህን አንድ አድርግ ምትፈልጋ ከሆነ ፈልግሻል ብለ ማትፈልጋ ከሆነ ደግሞ ወደ ሚስትክ ተመለስ እኛ ደግሞ ወደ ሚስትክ እንድትመለስ ነው የምንፈልገው ከሩታ ጋራ ልጅህን አብረ እንድታሳድግ ለምን ልጅ ስለወለዳችሁ ልጅህን እንድታሳድግ ነው የምንፈልገው እግዚአብሔርን ነው ሌላ ነገር አንፈልግም በቃ ከሷ ከሩታ ጋር ብትሆን ደስ ይለናል አይ ከሩታ ጋር አልፈልግም ደግሞ ካልክ ደግሞ ሐሳብን አሳውቅና ከሄርሜላ ጋር መሆን ያለብህ ወሸላቱንብን እዛው ወደዚህ ያልክ ማለት ነው አይጭ እንግዲህ አትጨማለቅ አብርሃም በጣም እያበዛው ነው ያለው እንዴ አንተ ምን አስጨነቀ ምንድነው የሚያስጨንቅክ ሁለት ወዶ እኮ አይሆንም እኮ ወንድሜ ሁለት ወዶ እኮ አይሆንም እንዴ አንተ ምንድነው ያሰብክ ያለው ሁለት ወዶ ሁለቱን የለም በቃ አንድ ምረጥ እንዴ ኧረ በስመ አብ በጣም ዛሬ ብስጭት ነው ያልኩት ማርያምን ቤት ብስጭት በቃ ቪዲዮን ሰው ብስጭት በቃ እኔ እንጃ ተቃጠልኩኝ እኔ በእነዚህ ምክንያት ማርያምን ቅጥል ርድብን ነው ያልኩት በቃ ዛሬ ቪዲዮ ሁሉ ፍም እስከሚመስል ድረስ ለማንኛውም ቻው ቤተሰብ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ